የሀገር ውስጥና የባህር ማዶ ዜናዎቻችንን ቢዝነሱን ጨምሮ ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። ከዜናዎቹ ጋር ወይንሸት ዘውዴ ነኝ። በአዲስ አበባ የህፃናትና ወጣቶች ቲያትርና ሲኒማ ኮምፕሌክስ ተመርቆ ለአገልግሎት ክፍት ሆኗል። በምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተመርቆ የተከፈተው የህፃናትና ወጣቶች ቲያትርና ሲኒማ ኮምፕሌክስ 1200 ሰዎችን የመያዝ አቅም ያለው ትልቅ ቲያትር ቤት፣ 2 የሲኒማ አዳራሽና ለልዩ ልዩ አገልግሎት የሚውሉ ክፍሎች ያሉት ነው ተብሏል። በምረቃ ስነ ስርዓቱ ላይ የተገኘው አናል ተስፋ ተከታዩን ዘገባ አጠናቅሯል። ይህ የህፃናትና ወጣቶች ቲያትር ማዕከል የአዳጊዎችን ህልም የሚያጎለብት ሲሆን በውስጡም የተለያዩ የህፃናት መጫወቻዎችን ይዟል። 2 ደረጃቸውን የጠበቁ ሲኒማ ቤቶችና 1200 ሰዎችን መያዝ የሚችል ዋና የቲያትር አዳራሽ እንዲሁም ሌሎች አዳራሾች እንዳሉት ተገልጿል። ለህፃናትና ወጣቶቹም ምቹ የመስሪያና የማቅረቢያ ዕድልን የሚፈጥር መሆኑን በምረቃው ወቅት የተገኙት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ተናግረዋል። ማዕከሉን መርቀው የከፈቱት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በምረቃው ወቅት እንዳሉት የህፃናትና ወጣቶች ቲያትር ማዕከል መገንባቱ ብሔራዊ አንድነትን በመገንባትና በማጽረጽ ረገድ የማይተካ ሚና አለው። ኪነ ጥበብ የእሴት መፍጠሪያ፣ የስልጣኔ ማስፈንጠሪያና የትርክት መቀየሪያ መሳሪያ ነው። ኪነ ጥበብን በማጉልበት ኢትዮጵያን በጋራ እንገነባለን ብለዋል። በመድረኩም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ፣ ከፍተኛ የመንግስት የስራ ኃላፊዎች፣ የኪነ ጥበብ ባለሙያዎችና ጥሪ የተደረገላቸው እንግዶች ታድመዋል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ በከተማዋ የሚገኙ የግል ትምህርት ቤቶች በተማሪዎቻቸው ቁጥር ልክ መጻሕፍትን ገዝተው ማሰራጨት ካልቻሉ የእውቅና ፈቃዳቸው እስከ መሰረዝ የሚደርስ እርምጃ እንደሚወሰድባቸው አስጠነቀቀም። የቢሮ ኃላፊው ዶክተር ዘላለም ሙላቱ በግል ትምህርት ቤቶች አልፎ አልፎ የሚታየው የመጻሕፍት እጥረት ከህትመት ጋር በተገናኘ ምክንያት እጥረት ሆኖ ሳይሆን ገዝተው ለተማሪዎቻቸው ማሰራጨትን እንደ ወጪና እንደ ድካም ስለሚያስቡት ነው ብለዋል። አክለውም የመጻሕፍት ህትመትና ስርጭት ለመንግስት ተማሪዎች መጻሕፍት በነጻ ይሰጣል። ለግል ትምህርት ቤቶች በተዘዋዋሪ ፈንድ 250 ሚሊዮን ተፈቅዶ እየተሰራ መሆኑንም ገልጸዋል። በተጨማሪም የትምህርት ስልጠና ጥራት ቁጥጥር ባለስልጣን ፈቃድ የሚሰጠው አካል እሱ ስለሆነ መጻሕፍት በተማሪዎቻቸው ቁጥር ልክ ወስደው ለተማሪዎቻቸው ያላዳረሱ ትምህርት ቤቶች ካሉ እውቅናና ፈቃዳቸው እንዲሰረዝ ተግባብተናል በማለት ተናግረዋል። ታላቁ የኢትዮጵያ ህዳሴ ግድብ የመጀመሪያዎቹን የዲያስፖራ ጎብኚዎችን አስተናግዷል። አቢሲኒያ የተሰኘው የበረራ አገልግሎት ወደ ህዳሴ ግድብ የመጀመሪያ የጎብኚዎች ቻርተር በረራ አካሂዷል። የግድቡን ምርቃት ተከትሎ ኢትዮጵያ አሜሪካውያን የዲያስፖራ ጎብኚዎችን የጫነው የአቢሲኒያ ፍላይት አውሮፕላን መስከረም 15 ቀን 2018 ዓ.ም ወደ ስፍራው ስኬታማ በረራ ማድረጉን አስታውቋል። በረራው በህዳሴ ግድብ የቱሪዝም በረራዎችን በማቅረብ የመጀመሪያው ቻርተር አየር መንገድ በረራ መሆኑን ታውቋል። አቢሲኒያ ፍላይት ሰርቪስ በዚህ ሳምንት ያካሄደው በረራ ከፕሮጀክት ድጋፍ ወደ ቱሪዝም ማስተዋወቅ የተደረገ ሽግግር ነው ሲልም ገልጾታል። በእንቅልፍ ልብ የመጓዝ በሽታ አሊያም ስሊፕዎኪንግ ዲስኦርደር በሁሉም የእድሜ ክልል የሚከሰት ከቁጥጥር ውጪ ውስብስብ ተግባራትን እንድናከናውን የሚያደርግ በሽታ መሆኑ ተገልጿል። አማሩ ገብሩ ባለሙያዎችን አነጋግሮ ተከታዩን ዘገባ አጠናቅሯል። ሰዎች ቀኑን በስራ ተወጥረው ካሳለፉ በኋላ አእምሯቸውንና አካላቸውን ለማሳረፍ ወደ አልጋቸው ያመራሉ። ይሁን እንጂ በእንቅልፍ ልባቸው የተለያዩ ድርጊቶችን የሚፈጽሙ ሰዎች አሉ። በእንቅልፍ ልብ ተነስቶ መጓዝ፣ ማውራት፣ በር ከፍቶ መውጣት፣ ምግብ መብላት፣ ከዛም ተመልሶ ሄዶ መተኛትና የመሳሰሉት ውስብስብ ድርጊቶችን ማከናወን ስሊፕዎኪንግ ዲስኦርደር ወይንም ደግሞ በእንቅልፍ ልብ መጓዝ በሽታ ይባላል። በዚህ ጉዳይ ላይ ያነጋገርናቸው የአዲስ አበባ ዩኒቨርሲቲ መምህርና ክሊኒካል ሳይኮሎጂስት ዶክተር አወቀ ምህረቱ ስለ በሽታው መንስኤ ያብራራሉ። ስለ ረጅም ጊዜ እንቅልፍ ሳይተኛ ከቆየ ሰው ወይ ደግሞ ከትራውማ በህይወት የደረሰ አሰቃቂ አደጋ ምናምን ከነበረ ወይ የሆነ መድኃኒት የወሰዱት መድኃኒት ከነበረ ካለ ወይም ደግሞ ሌላ የስርዓተ ነርቭን የሚያዛባ ንጥረ ነገር ወደ ጭንቅላታቸው ገብቶ ከነበረ ነው። ወይም ደግሞ አብዛኛው ደግሞ ምክንያቱም በማይታወቅ መንገድ እንደዛ አይነት ነገር ሊሆን ይችላል። ይህ በሽታ በጭንቀት፣ በድብርት፣ በዘር ተላልፎ በአዋቂዎችም ሆነ በታዳጊዎች ይከሰታል። ብዙ ጊዜ በታዳጊዎች የሚከሰት ሲሆን እድሜያቸው እየጨመረ ሲሄድ ይቀንሳል ይላሉ።
መፍትሄውንም ያስረዳሉ። እንደየእንትኑ ነው፣ መነሻው ላይ ነው። ጭንቀት ከሆነ ጭንቀቱ ላይ እናተኩራለን። አደንዛዥ ዕፅ መውሰድ ከሆነ እዛ ድረጉ ላይ እናተኩራለን። ህጻናት ላይ ለምሳሌ ከእናታቸው ካሳዳጊያቸው ጋር መገንጠል ከሆነ ናፍቆት እንደዛ ከሆነ እዛ ላይ እናተኩራለን። ስለዚህ ሰዎችን ህይወት በምልአት በመረዳት እንደየመንስኤው እናተኩራለን ማለት ነው። አንዳንድ ጊዜ በእንቅልፍ ልባቸው ተጉዘው የሚያስታውሱ አሉ፣ ፍጹም ደግሞ የማያስታውሱ አሉ። ስለዚህ አደጋ የሚያደርሱ ነገሮችን ማራቅ፣ የሰዎቹን ደህንነት መጠበቅ ማለት ነው። ልክ መኪና ማሽከርከር ድረስ ሊደርሱ ይችላሉ። የሆነ ቢላ ምናምን ነገር ሊጠቀሙ ይችላሉ፣ ወይም ደግሞ ራሳቸውን አደጋ የሚከት ነገር ውስጥ ሊገቡ ይችላሉ። እሱ ችግር መኖሩን ካወቅ ደህንነትና እንክብካቤ ማድረግ፣ የሴፍቲ ፕሮቶኮል የሚባል አለ፣ እሱን ማድረግ ማለት ነው። በኢትዮጵያ የመጀመሪያ የሆነ አንሶ አፍሪካ የተሰኘ የሳይንስና የቴክኖሎጂ የፈጠራ ልዕቀት ማዕከል በአምቦ ዩኒቨርሲቲ ተከፈተም። አንሶ በቻይና መንግስት ድጋፍ የቴክኖሎጂና የእውቀት ሽግግርን ለመፍጠር እንዲሁም ሳይንስና ፈጠራን ለማበረታታት የሚሰራ ማዕከል መሆኑ ተነግሯል። የትምህርት ሚኒስትር ዴታ ኮራ ጡሹኔ የማዕከሉ እውን መሆን ኢትዮጵያ የሳይንስና ቴክኖሎጂ ልዕቀት ማዕከል ለመሆን የጀመረችውን ጉዞ ያፋጥናል ብለዋል። ተቋሙ በኢትዮጵያ ብሎም በአፍሪካ የቴክኖሎጂ መሰረተ ልማቶችን ለማስፋፋት፣ የትምህርት ጥራትን ለማረጋገጥ እንዲሁም በቂ የሰው ኃይል ለማፍራት ሰፊ እድል የሚሰጥ ነው ሲሉ ተናግረዋል። ማዕከሉ በአህጉሪቱ የሚገኙ የከፍተኛ የትምህርት ተቋማት፣ ምሁራኖችና ኢንዱስትሪዎች በጋራ የሚሰሩበት መሆኑም ተገልጿል። በከምባታ ዞን ለመሳላ በዓል ከታረዱ በሬዎች የወድቃ የሐሞት ወርቅ ተገኘ። ከተገኙት 2 የሐሞት ወርቆች አንዱ 12.5 ግራም የሚመዝን ሆኖ ተገኝቷል። ሜሮን ወርቅነህ ተከታዩን ዘገባ አዘጋጅታለች። መሰላ በማዕከላዊ ኢትዮጵያ ክልል የሚከበር የከምባታ ብሔር የዘመን መለወጫ በዓል ነው። በዘንድሮ በዓል ታዲያ ብዙዎቹን ያስገረመና ለየት ያለ ጉዳይ ተከስቷል። ባሳለፍነው ቅዳሜ በዞኑ ሽንሽቾና ዱራሜ ከተሞች በተከበረው በዓል ከታረዱ 2 ሰንጋ በሬዎች ሆድ ዕቃ ውስጥ በተለምዶ የሐሞት ወርቅ እየተባለ የሚጠራው ወርቅ መገኘቱን የሰማ ነው። ከከምባታ ዞን የመንግስት ኮሚኒኬሽን ጉዳዮች እንዳገኘነው መረጃ በሽንሽቾ ከተማ ሼማታ በሚል ስያሜ የተደራጀው ማህበር ለቅርጫ የገዛው ሰንጋ በሬ ሲታረድ ሆድ ዕቃ ውስጥ ለጊዜው ግራሙ በውል ያልታወቀ የሐሞት ወርቅ መገኘቱን አረጋግጧል። ይህን የሐሞት ወርቅ ከ80 ሺህ ብር በላይ የገመቱ ሰዎች መኖራቸውንና ባለቤቶቹ ግን ከዚያ በላይ ይወጣል ስለማለታቸው የዞኑ ኮሚኒኬሽን ጉዳዮች መረጃ ያሳያል። በተመሳሳይ በከምባታ ዞን ዱራሜ ከተማ ለዚሁ የመሳላ በዓል ከታረደው ሰንጋ በሬ 12.5 ግራም የሚያወጣ የሐሞት ወርቅ እንደተገኘም ታውቋል። በሁለቱ ሰንጋ በሬዎች ሆድ ዕቃ ውስጥ የተገኘው የሐሞት ወርቅ ከእንስሳት እርድ ጋር ተያይዞ በተወሰኑ አካባቢዎች ከአመጋገብና አካባቢያዊ ሁኔታዎች ምክንያት በእንስሳት ላይ የሚከሰት ክስተት ስለመሆኑ መረጃው ጠቁሟል። እየተከታተላችሁ ያላችሁት ቻናል ዋንን ነው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው መረጃዎቻችን እናልፋለን። በጀርመን በየዓመቱ 11 ሚሊዮን ሜትሪክ ቶን ምግብ እንደሚጣል የሀገሪቱ የግብርና ሚኒስትር አስታውቀዋል። እንደ ሚኒስትሩ ገለጻ በጀርመን ከሚባክነው ምግብ 60 ከመቶ የሚሆነው ከግለሰቦች ቤት የሚወጣ ነው። መሀሌት ደመላሽ ተጨማሪ አላት። የጀርመን የግብርና ሚኒስትር አሎይዝ ራይነር ለጀርመን ዜና አገልግሎት በሰጡት ቃለ ምልልስ በጀርመን ከሚጣለው 11 ሚሊዮን ሜትሪክ ቶን ምግብ 60 በመቶ የሚጣለው ከግለሰቦች ቤት ነው። የጀርመን ሸማቾች ማህበር በበኩሉ በሀገሪቱ የሚስተዋለው የምግብ ብክነትን ለመከላከል ከመጠን ያለፈ የምግብ ምርትና አቅርቦትን መግታት ያስፈልጋልን ብሏል። የመጠቀሚያ ጊዜያቸው ሊያበቃ 5 ቀናት የቀራቸው ምግቦች ከገበያ መወገድ እንዳለባቸው በሕግ ተደንግጓል። ይሁንና የሀገሪቱ ነዋሪዎች እነዚህን የተጣሉ ምግቦችን እንደሚበሉ የጠቀሰው ማህበሩ ይህ ድርጊት ህገወጥ መሆኑን ገልጿል ሲል DW ዘግቧል። ኦክስፎርድ ዩኒቨርሲቲ ለአንዲት ሴት ከሞተች ከ98 ዓመት በኋላ ዲግሪ ሰጥቷታል። የስነ ሰብ ማለትም አንትሮፖሎጂ ትምህርት በማጥናቷ ዩኒቨርሲቲው ዲግሪውን በዘመዷ አማካኝነት ሰጥቷታል። ሄሮዳይ ንጉሴ ዝርዝር አላት። የኦክስፎርድ ዩኒቨርሲቲ ከ100 ዓመት በፊት ትምህርት ቤቱን ተቀላቅላ ነገር ግን የመመረቂያ ጥናቷን ለማቅረብ ሳምንት ቀርተዋት ሳትመረቅ ለሞተችው ማኬሪቲ ፓፓኩራ ለተባለች የቀድሞ ተማሪው ከ98 ዓመት በኋላ ዲግሪ ሰጥቷል። ይህች ሴት በኒውዚላንድ ቴአራዋ ህዝቦች ባህል ላይ ባጠናችው ጥናት የምትታወቅ ሲሆን የኦክስፎርድ ዩኒቨርሲቲም በዚህ ዓመት በነበረው የምርቃ ስነ ስርዓት ላይ ለተማረችውና ለሰራችው ጥናት ዲግሪው እንደሚገባት በመወሰን በዘመዷ አማካኝነት የአንትሮፖሎጂ ወይም የስነ ሰብ ዲግሪ የምስክር ወረቀት አበርክቶላታል። ግለሰቧ ባህል ላይ ትኩረት አድርጋ ከማጥናቷ ባሻገር ደግሞ በኦክስፎርድ የተማረች የመጀመሪያዋ ኒውዚላንዳዊ ሴት ነች። ዘገባው የቢቢሲ ነው።
አዲስና ውጤታማ የሆኑ የክብደት መቀነሻ መድኃኒቶች ለተጠቃሚዎች እየቀረቡ ነው። ይሁን እንጂ በጣም ውድ በመሆናቸው መግዛት በሚችሉና መግዛት በማይችሉ ሰዎች መካከል ልዩነት እየተፈጠረ ነው። ሊዲያ ዝናቡ ተከታዩን ዘገባ አዘጋጅታለች። እንደ ዌጎቪና ሙንጃሮ ያሉ በጣም ውጤታማ የሆኑ የክብደት መቀነሻ መድኃኒቶች ሰዎች ረሃብ እንዲሰማቸው በማድረግ ከፍተኛ መጠን ያለው ክብደት እንዲቀንሱ ያደርጋቸዋል። የገንዘብ አቅም ያላቸው ሰዎች እነዚህን መድኃኒቶች በቀላሉ በማግኘት በወር ከ100 እስከ 350 ዩሮ ይከፍላሉ። በእንግሊዝ ከብሔራዊ የጤና አገልግሎት ሰጪ የሆነ ወይም NHS በነጻ ይህንን መድኃኒት ማግኘት አዳጋች ነው። ይህም ዝቅተኛ ገቢ ላላቸው ሰዎች እነዚህን መድኃኒቶች ለመጠቀም ያላቸውን ተስፋ ያመናምነዋል። የኤንኤችኤስ ህጎች በጣም ጥብቅና እንደምንኖርበት አካባቢም ይለያያሉ። ከፍተኛ የክብደት መጨመር ዝቅተኛ የገቢ ደረጃ ያላቸው ህብረተሰቦች ጋር የተለመደ ነው። ይህም ደግሞ እነዚህን አዲስና ውጤታማ የክብደት መቀነሻ መድኃኒቶችን ለማግኘት ከባድ በማድረግ ከፍተኛ ገቢና ዝቅተኛ ገቢ ባላቸው ሰዎች መሀል ያለውን የኑሮ መለያየት አስፍቶታል። አንዳንድ ባለሙያዎች በእነዚህ መድኃኒቶች ላይ ስናተኩር ለዚህ ከባድ ውፍረት የሚያጋልጠንን መንስኤ እንድንረሳ ያደርገናል ሲሉ፣ ይህም መንስኤ ደግሞ እርካሽና ጤናማ ያልሆኑ ምግቦች መመገብ በመሆኑ መድኃኒት ላይ ሙሉ ትኩረታችንን ከመጣል የምግብ ስርዓታችንን ማስተካከል ተመራጭ መፍትሄ ነው በማለት ባለሙያዎቹ ምልከታቸውን ያስቀምጣሉ። ዘገባው የቢቢሲ ነው። መጥፎ የጫማ ጠረን ማጥፊያ የሰሩት ህንዳውያን ተመራማሪዎች የበርካቶችን ትኩረት ስበዋል። ተመራማሪዎቹ የአልትራቫዮሌት ጨረርን በመጠቀም ረቂቅ ተዋሲያንን መግደልና ጠረኑንም ማስወገድ እንደሚቻል አውቀው የዩቪሲ ጨረር የተገጠመላቸው መፍትሄ የሚሆኑ የጫማ መደርደሪያ ሰርተው አቅርበዋል። ዝርዝሩ የአማሩ ገብሩ ነው። መቀመጫውን አሜሪካ ያደረገው የአይጂ ኖቤል ሽልማት ቀለል ላለና አስቂኝ ግን ደግሞ ሳይንሳዊ ለሆነ የፈጠራ ጥረት የሚሰጥ ሽልማት ነው። ቪካሽ ኩማርና ሳርታክ ሚታል የተባሉ ሁለት ህንዳውያን አስተማሪና ተማሪ ደግሞ ለዚህም የሽልማት ክብር በቅተዋል። የ42 ዓመቱ ኩማር ከዲልሂ ወጣ ብሎ በሚገኘው በሺፍናዳር ዩኒቨርሲቲ የዲዛይን ተባባሪ ፕሮፌሰር ሲሆን ለ29 ዓመቱ ሚታል ደግሞ የመጀመሪያ ዲግሪውን ሲሰራ አስተማሪው ነበር። ነገሩ እንዲህ ነው። በርካታ ሰዎች በመጥፎ ጫማ ጠረን ምክንያት ምን ነው አንተ ጫማ አሊያም ምን ነው አንቺ የጫማሽ ሲባሉ እየተሸማቀቁና እያፈሩ ከሌሎች ሰዎች ጋር እንደልባቸው እንዳይሆኑ አድርጓቸዋል። የጫማ ጠረንን ያስወግዳል በሚልም በልማድ የሚደረጉ የሻይ ከረጢቶችን በጫማ ውስጥ ማስቀመጥ፣ ቤኪንግ ሶዳና ዲዮድራንት መርጨት የጫማውን መጥፎ ሽታ አላስቆመውም። ለዚህም ሁለት ህንዳውያን ተመራማሪዎች መጥፎ የጫማ ጠረን ለማጥፋት ፊታቸውን ወደ ሳይንስ አዙረዋል። ሳይንሱም ለጫማ ሽታ ተጠያቂ የሚያደርገው በላብ በሚጠቃ እግር ላይ መኖሪያውን የሚያደርገውን ኬቶኮከስ ሴዳንታሪየስ የተባለ ባክቴሪያ ነው። የተመራማሪዎቹ ሙከራ እንደሚያሳየው አጭር የአልትራቫዮሌት ጨረርን በመጠቀም ረቂቅ ተዋሲያንን መግደልና ጠረኑንም ማስወገድ እንደሚቻል አውቀው የዩቪሲ ጨረር የተገጠመላቸው መፍትሄ የሚሆኑ የጫማ መደርደሪያ ሰርተው አቅርበዋል። መደርደሪያው ጫማን የሚያከማች ብቻ ሳይሆን ሽታን ማምከን የሚችል ዩቪሲ ብርሃን የተገጠመለት ስለሆነ ለሙከራም ተመራማሪዎቹ ከፍተኛ ጠረን የነበራቸውን የዩኒቨርሲቲ አትሌቶች የሚጫሟቸውን ጫማዎች ተጠቅመዋል። ፈጠራውም ከ2 እስከ 3 ደቂቃ ባለው ጊዜ ውስጥ መጥፎ ጠረኑን በማስወገድ ሙሉ በሙሉ ስኬታማ ሆኗል። በዚህም ፈጠራቸው የአይጂ ኖቤል ሽልማትንና የበርካቶችን ትኩረት መሳብ ችሏል ሲል የቢቢሲ ዘገባ ያመላክታል። በናሚቢያ ዋነኛ የቱሪስት መዳረሻና ለከፋ አደጋ የተጋረጡ ጥቁር አውራሪሶች መኖሪያ የሆነው የኤቶሻ ብሔራዊ ፓርክ 1/3ኛው ክፍል በእሳት በመውደሙ ምክንያት ሀገሪቱ በመቶዎች የሚቆጠሩ ወታደሮችንና ሄሊኮፕተሮችን እየላከች ነው። ሊዲያ ዝናቡ ዝርዝር አላት። ናሚቢያ ሄሊኮፕተሮችንና በመቶዎች የሚቆጠሩ ወታደሮችን ከኢቶሻ ብሔራዊ ፓርክ 1/3ኛውን ያወደመውን እሳት ለማጥፋትና ለመከላከል እንደምትልክ አስታውቃለች። የኢቶሻ ብሔራዊ ፓርክ በደቡብ አፍሪካ ከሚገኙ የቱሪስት መስህብ ስፍራዎች አንዱ ሲሆን ለመጥፋት በተቃረቡ ጥቁር አውራሪሶች ይታወቃል። የሀገሪቱ የአካባቢ ጥበቃ ሚኒስቴር እሳቱ የተነሳው ሰኞ ዕለት ከፓርኩ ወሰን ውጪ በከሰል ምርት ላይ መሆኑን ገልጿል። ከሳምንት በኋላ ደግሞ በፓርክ ውስጥ ተሰራጭቶ የዱር አራዊቶቹን መኖሪያ አውድሟል። የተቃዋሚ ፓርቲ ተወካይ የሆኑት ሊካንዶ ሮድሪክ መንግስት እሳቱን መቆጣጠር ባለመቻሉ በመተቸት የተሻለ ጥበቃና የረጅም ጊዜ እርምጃዎችን ማጠናከር እንዳለበት አሳስበዋል። በድምሩ 22935 ካሬ ኪሎ ሜትር የሚሸፍነው የኢቶሻ ብሔራዊ ፓርክ ከአፍሪካ ትልቁ ነው። በአመት 200,000 ቱሪስቶች የተፈጥሮ ሀብቱን ለመጎብኘት እንደሚመጡ መንግስት አስታውቋል። ባለሙያዎች ሰደድ እሳት በደረቃማው የሳቫና ሳር ውስጥ በተፈጥሮ እንደሚከሰትና አንዳንድ ጊዜ የሰደድ እሳት የስነ ምህዳርን ጤና ለመጠበቅ አስፈላጊ ነው ብለውም ያምናሉ። ዘገባው የቢቢሲ ነው። በለንደን ወደ 1 ሚሊዮን የሚጠጉ ስራዎች በሰው ሰራሽ አስተውሎት ሊተኩ እንደሚችሉ
ጥናቶች እያመላከቱ ነው። ይህም በሰው ሰራሽ አስተውሎት ተጽዕኖ ተጋላጭ ለሆኑ ስራዎች የማስታወቂያዎች ቁጥር ከ3 ዓመታት በፊት ከነበረው ጋር ሲነጻጸር በ38 በመቶ ቀንሷል። ሄሮዳይን ንጉሴ ዝርዝር አላት። የዩናይትድ ኪንግደም የኦንላይን ስራ ማመልከቻ ድርጅት ላይፍ ኬሪየር እንዳወጣው ጥናት ወደ 1 ሚሊዮን የሚጠጉ የለንደን ስራዎች በሰው ሰራሽ አስተውሎት ሊተኩ ነው። ይህም ከ200 ሺህ በላይ የቴሌኮም ሰራተኞች፣ ከ150 ሺህ በላይ የፋይናንስና የሽያጭ መዝገቢያጆች እንዲሁም ወደ 95 ሺህ የሚጠጉ የመረጃ ሰራተኞች ላይ ተጽዕኖ ያለው ነው። ጥናቱ እንደሚያመላክተው የፈጣን ምግብ አቅራቢ ቤቶች ውስጥ ትዕዛዞችን የሚቀበሉና የሚያቀርቡ ሰዎች፣ ገንዘብ ተቀባዮች እንዲሁም የህግ ባለሙያዎችን መረጃ በማጠናከር የሚያግዙ አጋዦች፣ የሰነድ አረጋጋጮች ስራቸውን በሰው ሰራሽ አስተውሎት የመቀማት እድል እንዳላቸው ተገልጿል። በዚህም ካለፉት 3 ዓመታት ጋር ሲነጻጸር ለሰው ሰራሽ አስተውሎት ተጋላጭ ከሆኑ የስራ ዘርፎች የወጣላቸው የስራ ማስታወቂያ በ38 በመቶ ቀንሷል። ሴቶች ደግሞ በስፋት እነዚህ የስራ መስክ ላይ የተሰማሩ በመሆናቸው ስራቸውን የማጣት ስጋታቸው ይጨምራል። ዘገባው የቢቢሲ ነው። ቢል ጌትስ ሮቦቶች ላይ ግብር እንዲጣል ሀሳብ አቅርበዋል። የማይክሮሶፍት ተባባሪ መስራች የሆኑት ቢል ጌትስ ሮቦቶች የሰዎችን ስራ ሲረከቡ የገቢ ምንጭ የሆኑ ሮቦቶች ላይ የግብር የመጣል ሀሳብ አሁን ባለው የቴክኖሎጂ ለውጥ ዘመን ዳግም ትኩረት አግኝቷል። ጸጋኔሽ ተሰማ ተከታዩን ዘገባ አዘጋጅታለች። ይህን አስተያየት ለመጀመሪያ ጊዜ ያቀረቡት በፈረንጆቹ 2017 ሲሆን ሀሳቡም ሰራተኞች ላይ ከሚከፈለው የደሞዝ ታክስ ጋር በሚመሳሰል መልኩ ስራቸውን በሮቦት ለተኩ የንግድ ተቋማት የሮቦት ግብር እንዲጣል የሚያስችል ነው። በወቅቱ እንደ ረቂቅ አስተያየት የታየው ሀሳብ አሁን ሰው ሰራሽ አስተውሎት ወይም ኤአይ በምርትና በአገልግሎት ዘርፎች የሰውን ጉልበት በከፍተኛ ፍጥነት እየተካ በመጣበት በዚህ ጊዜ የረዥም ጊዜ አስተዋይነት የታየበት መፍትሄ ሆኖ ቀርቧል። ምንም እንኳን ጌትስ የሮቦት ግብርን በቀጥታ ከዩኒቨርሳል መሰረታዊ ገቢ ወይም ከዩቢአይ ጋር ባያያዙትም የስራ መጥፋት የሚያስከትለውን ኢኮኖሚያዊ ቀውስ ለመቋቋም በሚደረገው ዓለም አቀፍ ውይይቶች ላይ ተደጋግመው ይነሳሉ። ጌትስ ሮቦቶች ግብር እንዲጣልባቸው ሀሳብ ባቀረቡበት ወቅት አሜሪካ ዩቢአይን ለመቀበል ገና የሚበቃ ሀብት እንደሌላት ገልጸው ነበር። ይህንንም ሲያብራሩ በአሜሪካ የአዋቂዎች ድህነት በአመት ከ1 ትሪሊዮን ዶላር በላይ እንደሚያስወጣ የሚያመላክተውን መረጃ በመጥቀስ የድህነት ቅነሳ ከጊዜ በኋላ የሚደረገው ወጪ የበለጠ ጥቅም እንደሚያስገኝም አሳስበዋል። ዜናዎቻችን እንደቀጠሉ ናቸው። የቢዝነስ መረጃዎቻችን ወደ እናንተ ይደርሳሉ። የግብርና ምርቶችን በማገበያየት የሚታወቀው የኢትዮጵያ ምርት ገበያ ማዕድናትንና ኢንዱስትሪ ግብዓትን ሊያሻሽጥ መሆኑን አስታውቋል። ለነዚህና ለሌሎች የቢዝነስ መረጃዎች መሀል ይደመላሽ። ከ17 ዓመታት በፊት የኢትዮጵያ የግብርና ምርት ላይ በተለይም የኤክስፖርት ምርቶችን ግብይት ለማዘመን አልሞ የተቋቋመው ገበያው አሁን ላይ ወደ 11 የሚሆኑ ምርቶችን እንደሚያገበያይ ተገልጿል። ሆኖም እንቅስቃሴውን በማስፋት በተለይ የኢንዱስትሪ ምርቶች ላይ ግብይትን ለማስጀመር ዝግጅት ሲያደርግ ቆይቶ እንደነበርም ተጠቅሷል። እንደ ሪፖርተር ዘገባ በተያዘው በጀት ዓመት የኦፓል ጥጥና ቆዳ ግብዓት እንዲጀመር ቅድመ ሁኔታ እየተመቻቸ መሆኑም ተገልጿል። የኢትዮ ጅቡቲ ባቡር አዲስ የእቃ ማጓጓዣ ዲጂታል ቦታ ማስያዣ መመዝገቢያ ስርዓት አስጀመረ። የኢትዮ ጅቡቲ ባቡር ዋና ስራ አስፈጻሚ የሆኑት ታከለ ኡማ እንደገለጹት ይህ ሁሉን አቀፍ ዲጂታል መድረክ የጭነት አገልግሎት ቦታ ማስያዣ ማዘዝ እንዲሁም ክፍያና ክትትል ለማድረግ ታስቦ የተዘጋጀ ነው ብለዋል። የዩኒ ሞዴል ጭነት ደንበኞችም ከመስከረም አጋማሽ ጀምሮ አገልግሎቱን ማግኘት እንደሚችሉ የተጠቀሰ ሲሆን አገልግሎቱ ለተቀላጠፈ የባቡር ጭነት አስተዳደር ጉልህ ሚና እንዳለው ተገልጿል። የመጨረሻው የቢዝነስ መረጃችን ወደ ናይጄሪያ ይወስደናል። የናይጄሪያ የነዳጅ አምራች ድርጅቶች የሰራተኞች ማህበር ዳንጎቴ ለተባለ የነዳጅ ኩባንያ የድፍድፍ ነዳጅና የተፈጥሮ ጋዝ አቅርቦት እንዲቋረጥ አሳሰበ። የሰራተኞቹ ማህበር ይህንን ያሳሰበው ድርጅቱ የመዋቅር ማስተካከያ ባለው ፕሮጀክት በመቶዎች የሚቆጠሩ ናይጄሪያውያን ሰራተኞችን ከስራ በማባረሩ ነው ተብሏል። የህብረት ስራ ማህበሩ ባሰራጨው መግለጫ ዳንጎቴ የተባለው ኩባንያ በሰራተኞቹ ላይ የቀረበበትን ስሞታ ችላ ብሏል ያሉ ሲሆን በመቶዎች የሚቆጠሩትንም ከስራ አባሯል ሲል ወቅሷል። በመሆኑም ወደ ነዳጅ አጣሪ ኩባንያው የሚፈሱ የድፍድፍ ነዳጅና የተፈጥሮ ጋዝ ቱቦዎች እንዲዘጉና ወደ ኩባንያው እቃዎችን የሚያጓጉዙ መርከቦች የማራገፍ ስራ እንዲቆም ማህበሩ መጠየቁን አሳውቋል። መረጃው የዲደብሊው ነው። ከቻናል ዋን ዜናዎቻችን ወደ እናንተ ሲደርሱ ቆይተዋል። አሁን ተጠናቋል። ዜናውን በመምራት አብሬያችሁ ቆይታ ያደረኩት ወይንሸት ዘውዴ ነኝ። ቀሪ ፕሮግራሞቻችንን እንድትከታተሉ ጋብዛለሁኝ። መልካም ጊዜ ይሁንላችሁ።